የተወደዳችሁ ተመልካቾቼ እንደምን ሰንብታችኋል? በያላችሁበት ሰላማችሁ ይብዛልኝ። ዛሬም እናንተን ያስተምራችኋል፣ የፍቅር የትዳር ህይወታችሁን ያጣፍጣል ብዬ ያሰብኩትን ትምህርታዊ ፕሮግራም ይዤላችሁ መጥቻለሁ። የዛሬው ፕሮግራማችን ደግሞ በተለይ በወሲባዊ ግንኙነት ጊዜ በተለይ ይሄ ከኋላ በኩል የሚደረግ ወይንም የፍንድድ በምንለው ፖዚሽን ጊዜ ያሉ ልዩ የሆኑ ጥቅሞች አሉት። እነዚህ ጥቅሞች ምንድናቸው የሚሉትን የማብራራላችሁ ነው የሚሆነው። እነዚህ ጥቅሞች በተለይ ልጅ ከመውለድ ጋር ሊሆን ይችላል፣ እንዲሁም ስሜትን ከማርካት ጋር የሴቷን ስሜት ከማርካት እንዲሁም ለወንዱም የሚሰጠው የተለዩ ጥቅሞች አሉት እና እነዛ ጥቅሞች ላይ በዛ ዙሪያ መረጃ የምሰጣችሁ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደወል ምልክቷን አንድ ጊዜ በመጫን የምለቃቸው አስተማሪ ፕሮግራሞች እንዲደርሷችሁ ጋብዛችኋለሁ። እስቲ ይሄን ፕሮግራም ከወደዳችሁት ኮሜንት ላይ እንደወደዳችሁት ንገሩኝ። በቀጥታ ወደ ዛሬው ርዕሴ ነው የማልፈው። እንግዲህ ቀደም እንደተናገርኩት በተለይ ከኋላ በኩል የሚደረግ ወይንም በተለምዶ የፍንድድ ወይም የፉ የምንለው ፖዚሽን በጣም ብዙ ጥቅሞች አሉት። ከነዛ ውስጥ ለምሳሌ ከጤና አኳያ የመጀመሪያው የማትገምቱት ለእርግዝና ወይም ሴት ልጅ ለማስረገዝ በጣም አሪፍ የሚባለው ፖዚሽን ነው እንግዲህ ማለት ነው። እንዴት ነው ይሄ የሆነው ካላችሁኝ፣ በተለይ ይሄ የወንዱ ብልት በደንብ ወደ ውስጥ ፔኔትሬት አድርጎ ወይንም ዘልቆ መግባት እንዲችል በጣም አሪፍ የሆነ አንግል ነው የሚያገኘው በዚህ ፖዚሽን ጊዜ። ስለዚህ በደንብ ብልቱ ወደ ውስጥ መግባት ይችላል። ስለዚህ የተሻለ ሴት ልጅ የማስረገዝ እድል ይፈጥርለታል ማለት ነው። ሌላው እንግዲህ በተለይ ከሴቷ እርካታ ጋር ተያይዞ በተለይ በጣም አሪፍ የሆነ የሚሰጠው ጥቅም አለው። ለሴቷ ለየት ያለ ጥቅም ያለው ነው። ይሄ እንዴት ሊሆን ይችላል የምትሉኝ ከሆነ በተፈጥሮ የወንድ ልጅ ብልት ወደ ታች ከአናቱ የሚያዘቀዝቅበት ቻንስ በጣም ሰፊ ነው። የአብዛኞቹ ወንዶች ማለት ይቻላል የዚህን አይነት ቅርጽ ያለው ነው። ሄዶ አናቱ ላይ የሚያዘቀዝቅ ነው። ስለዚህ ምንድነው እንግዲህ ወሳኙና ጠቃሚው ነገር ሴቷ ይሄ የፍንድድ በምንለው ፖዚሽን ጊዜ ስለምታዘቀዝቅ ወይም በጉልበቷ ስለምትንበረከክ የዛን ጊዜ እንግዲህ በዚህ ፖዚሽን ጊዜ የወንዱ ብልት ወደ ታች ከአናቱ ማዘቅዘቁ በጣም ለየት ያለ ጥቅም ያለው። ምክንያቱም የሴቷ በጣም ሴንሲቲቭ እና በጣም ኃይለኛ የሆነ ሲነካካ ብልቷ ውስጥ ያለ ስፓት አለ። ያ ስፓት እንግዲህ ሄዶ የፍንድድ ፖዚሽን ጊዜ የወንዱ ብልት ሄዶ ያንን ቦታ ወይም ያንን ስፓት ማግኘት ስለሚችል ለየት ያለ እርካታ ነው የምትረካው ማለት ነው። ስለዚህ ይሄንን የሴቷን ስፓት ማግኘት ከፈለጋችሁ ይሄንን ወይንም የፍንድድ ፖዚሽንን መጠቀም የግድ ይላችኋል ማለት ነው። ስለዚህ በተለይ በጣም ሴቶች ይወዱታል። ይሄኛው እንግዲህ በተለይ ሴቷን ለማርካት ለየት ያለ ፖዚሽን ነው ማለት ነው። ሌላው ምናልባት እንግዲህ ብዙ ጊዜ በኔም ፕሮግራም ላይ እንዲሁም ብዙ ጊዜ ስናገር ሰምታችሁኝ ይሆናል። ሴቶች እርካታ ላይ ለመድረስ የመጀመሪያው ወይንም አብዛኞቹ 80% ሴቶች እርካታ ላይ ለመድረስ ቂንጥራቸው ስቲሙሌት መደረግ ወይም መነካት መታሸት መቻል አለበት። ያኛው ባልሆነበት ሁኔታ ወይም ቂንጥሯ ባልተነካበትና ባልተሻሸበት ሁኔታ እርካታ ላይ የመድረስ ቻንሷ በጣም ዝቅተኛ ነው። ስለዚህ ይሄ ፖዚሽን ልዩ የሆነ የሚሰጠው ጥቅም አለው ማለት ነው። እንግዲህ ሌላኛው ምንድነው ከኋላ ሆናችሁ በምታደርጉ ሰዓት ብልታችሁ ወደ ውስጥ በሚገባ ሰዓት እንዲሁም ቂንጥሯን እየነካ እንዲያልፍ እድል የሚፈጥርለት ነው የሚሆነው። ሌላኛው ደግሞ ጠቃሚው ፓርት እጇ ፍሪ ስለሆነ ከየትኛውም ፖዚሽን በተለየ መልኩ እጇን በመጠቀም ሁለቱንም ስራ መስራት ይቻላል። የወንዱ ብልት በብልቷ ውስጥ እየገባ እንዲሁም እሷ ደግሞ የራሷን ጣት በመጠቀም አት ሴም ታይም ቂንጥሯን ማሸት ትችላለች ማለት ነው። ይሄ ለየት ያለ ወይንም በጣም ኃይለኛ እርካታ ላይ እንድትደርስ የሚረዳት ነው ማለት ነው። ስለዚህ በዚህ መልኩ ይሄኛውም ሌላኛው በጣም ለየት ያለ አድቫንቴጁ ነው ማለት ነው። ምናልባት ደግሞ አሁንም ለየት ያለው በተለይ በዚህ ፖዚሽን ጊዜ በጣም አሪፍ የሚባለው ነገር ምንድነው? ቆማችሁ ልታደርጉ ትችላላችሁ። በተለያዩ አይነት ቫራይቲዎች ልታደርጉ ትችላላችሁ። ቀየር ልታደርጉ ትችላላችሁ። ለምሳሌ አልጋ ላይ ያስፈልጋችሁ ይችላል። ይሄኛው በጣም አሪፍ አድቫንቴጅ ነው። ሌላው ደግሞ
ከመስታወት ፊት ለፊት ላይ ቆማችሁ በተለይ ከኋላ ሲሆን አሁን የሴቷን ፊት ማየት አይችልም። በእርግጥ ዳሌዋን ማየት ይችላል፣ ጸጉሯን መጎተት ይችላል። በጣም በዚህ መልኩ ይሄ ራፍ የሆነ ወይንም ትንሽ ኃይል የተቀላቀለበትን በተለይ ሴቶቹ የሚወዱት አይነትን ወሲብ ማድረግ ይችላል። ስለዚህ መስታወት ፊት ላይ ሆናችሁ በምታደርጉ ሰዓት በጣም ለየት ያለ ስሜትና እርካታ ነው የሚሰጠው ማለት ነው። እንግዲህ ስለዚህ ወሲብ ነገሮች ሲቀያየሩ ወይንም ቅመም ሲጨመርበት በጣም ለየት ያለና የማይረሳ ወሲብ ማድረግ ይቻላል ማለት ነው። ስለዚህ ይሄኛው በተለይ ከመስታወት ፊት ለፊት ላይ ሆናችሁ በመስታወት ውስጥ ራሳችሁን እያያችሁ የምታደርጉት ለየት ያለ ወሲብ ነው። ይሄ በጣም ጥቅሙ ነው ማለት ነው። ይመቻል በዛ መልኩ ለማድረግ። ሌላው ምናልባት አጭር ብልት ላለው ወንድ በጣም ጠቃሚውና ወሳኙ ፖዚሽን ይሄ ፖዚሽን ነው። በተለይ አጭር ብልት ያለው ሰው ወንድ ሴቷን በደንብ አድርጎ ማርካት ይችላል በዚህ ፖዚሽን ጊዜ ማድረግ ያለባት ሴቷ ምንድነው? አጭር ብልት ካለው ወንድየው ብልቱን ካስገባ በኋላ እግሮቿን ጥብቅ አድርጋ መያዝ ነው። ስለዚህ እግሮቿን ማቆላለፍ፣ እግሮቿን ማጣበቅ በደንብ ኃይለኛ እርካታ ለሴቷ እንዲሰጣት እንዲሁም ወንድየው ብልቷ ውስጥ በሚገባ ሰዓት በደንብ ፊል ማድረግ እንዲችልና ጠባብ የሆነ የሴት ልጅ ብልት ማግኘት እንዲችል የሚረዳው ነው። በተለይ ሙሉ ለሙሉ የወንዱ ብልት መግባት ስለሚችል ሴቷንም በደንብ ማርካት ይችላል፣ ለራሱም ወሲቡን መደሰት ይችላል ማለት ነው። ሌላው በተለይ የሴትን ሰውነት ወይም ይሄ ቦዲዋን የሚያደንቅና የሚወድ ወንድ ካለ፣ ቅርጿን የሚወድ ዳሌዋን የሚወድ ወንድ ካለ በዚህ ፖዚሽን ጊዜ ማግኘት የሚችለው ልዩ የሆነ እይታ ማግኘት ስለሚችል በጣም እርካታ ላይ መድረስ ይችላል ማለት ነው። ስለዚህ ይህን ፖዚሽን እንግዲህ እየቀያየራችሁ አልጋ ላይ ልታደርጉ ትችላላችሁ፣ መሬት ላይ ልታደርጉ ትችላላችሁ፣ እንዲሁም ግድግዳ ተደግፋችሁ ልታደርጉ ትችላላችሁ። እነዚህ እንግዲህ ለየት ያሉ ይሄ የፍንደድ የምንለው ፖዚሽን የሚሰጣችሁ ጥቅም ነው። በተለይ በጣም ከየትኛውም ፖዚሽን በላይ በጣም ምቹ የሆነና እስከዛሬ ድረስ የሰው ልጅ በወሲባዊ ግንኙነት ፖዚሽኖች ውስጥ የዚህን ያህል ጣፋጭ ፖዚሽን ማግኘት አልቻለም ተብሎ መናገር ይቻላል። ስለዚህ እነዚህን ጥቅሞች በተለይ ልጅ ለማስወለድ የምትፈልጉ ካላችሁ ይሄ በጣም ምቹ ፖዚሽን ነው። ለሴቷ እርካታ በጣም ምቹ ፖዚሽን ነው። ወንዱ በተለይ አጭር ብልት ካለው ሴቷን ለማስደሰት ራሱን ወሲቡን ኢንጆይ ለማድረግ የሴቷ ብልት በጣም ጠባብ የሚሆንበት ፖዚሽን ነው። እንዲህ ያደረጋችሁ ወሲቡን ልታጣፍጡ ትችላላችሁ። ከዛሬው ፕሮግራሜ ትምህርት እንዳገኛችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ፕሮግራም እስከምመለስ ድረስ በያላችሁበት በቸር ቆዩኝ።